የዛሬው ቪዲዮ የሚሆነው ስለ አትጠገብ ነው ማለት ነው። most of you guys አትጠገብ ማን እንደሆነች ታውቃላችሁ። አትጠገብ ማን እንደሆነች ለማታውቁ ደግሞ this video is for you. Hi loves. እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ጠፋሁኛ? I know I'm so sorry. በጣም ብዙ ፊክስ ማድረግ የነበረብኝ ነገር ነበረ። አሁን እስቲ እግዚአብሔር ይመስገን ከሞላ ጎደል አስተካክለናል። የዛሬው ቪዲዮ የሚሆነው ስለ አትጠገብ ነው ማለት ነው። ብዙ ጥያቄ ስጠየቅ ስለነበረ ኢንስታግራም ላይ ስለ አትጠገብ ማወቅ የምትፈልጉትን ነገር ጠይቁኝና እመልስላችኋለሁ ብዬ ነበረ። and you guys did not disappoint. ጠይቃችኋል በደንብ እና እሱን ልመልስላችሁ ነው ዛሬ የመጣሁት ማለት ነው። የመጀመሪያው ጥያቄ ዋትስ አትጠገብ ዋትስ አትጥሽ ይላል። አትጠገብ አዲስ እየሰራን ያለነው ቤት ነውና እንዴት እንደዛ ለተያዝ ቻልሽ ካላችሁኝ መጀመሪያ እንትን ነበረ ቲክቶክ ቪዲዮ እየሰራሁኝ ነበርና ፊዚካሊ ፊት የሚል ቪዲዮ እየሰራሁኝ ነበርና ከኋላ ይታይ ነበርና ሰው መጠየቅ ጀመረ። ምንድነው ከኋላ ያለው? ዋይ ኖት ሰው እየጠየቀ ከሆነ ለምን አልመለስላቸውም ብዬ ኮንተንት ሰራሁኝ ማለት ነው። አዲስ የሰራ ያለው ቤት ነውና ላሳያችሁ ምናምን ብዬ ከዛ to make it fun ስም እናውጣለት አልኩኝ። ስም እናውጣለት ለቤት ነውና because ለፀጉሬም ስም አውጥቼላታለሁ መለሉ ብዬ ማለት ነው። ለቤት ውስጥ ምን ስም አይወጣለትም ብዬ አትጠገብ አልኳት ማለት ነው። አትጥሽ አትጠገብ ሲያጠር ነው። on to the next one. ስንት ፎቅ ናት? የት ሰፈር ናት? አትጠገብ ግራንድ ፕላስ 2 ነው። ግራንድ ፕላስ 2 ነው ቤቱ። አሁን የገባ ነው ግራውንዱ ላይ ነው። ግራውንዱን ጨርሰ አሁን ሁለተኛውና ሶስተኛው እየተሰራ ነው ያለው እና ስንት ፎቅ ነው ለሚለው ግራውንድ ፕላስ 2 ነው ወይ ደግሞ 3 ነው ማለት ነው። another question ደግሞ is አትጥሽ your personal home or families የቤተሰብ ቤት ነው ወይንስ ያንቺ የግልሽ ነው ነው ጥያቄውና to give you just background story ልንገራችሁ ሙሉ ለሙሉ ፕሮሰሱን እና ቤታችን የነበረው እንትን ነበረ around ሾላ ገበያ ማለት ነው። ሾላ ገበያ ሳይሆን የካሚካኤል ቤተክርስቲያን ጀርባ ነበር የድሮ ቤታችን እና we had like decent ቤት ነበር የነበረ እና ተወልጄ ያደኩት እዛ ቤት ነበረ። ደስ የሚል ቤት ነበርና የሆነ ቀን እንትን ተጀመረ፣ የጫካ ፕሮጀክት ተጀመረና ከፊት እንትን ነበረን ሱቅ ነበረንና ያ ሱቅ ይነሳል ተባለ በጫካው ፕሮጀክት ምክንያት። በዛም ደግሞ በመንገድ ልማት ነው ይባል ለማስፋት መንገዱን የጫካ ፕሮጀክት የተሰራ ስለሆነ መንገዱ እንዲሰፋ ይፈልጋል ተባለና ከፊት የነበረው ሱቅ ይነሳል ተባለ። ከዛ we're like okay it's okay I mean ችግር የለውም as long as ወደ ቤት ውስጥ ካልመጣ ድረስ ችግር የለውም። ግቢውም ሰፊ ስለነበረ ምንም አይደለም ምናምን ብለን ተጻፈበት ምናምን ነገር እኛ የምናውቀው ከፊት ያለው ሱቅ እንደሚፈርስ ነውና we're like okay we're good። ከዛ የሆነ ጊዜ የሆነ ጭምጭምታ ተነሳ። ሁሉም ነው የሚነሳው ተባለና ማለት ሁሉም ነው የሚነሳው ማለት ሲባል እዚህ ጋር የሚሰራው ፕሮጀክት ሙሉ እንትን ስለነበረ ከኋላችን እንትን ነበረ ሜቢ የምታውቁት ከሆነ ምን ጫካ ስሙ ጠፋብኝ ብቻ አለ ጫካና የሱ ፕሮጀክት እየተሰራ ነውና እዛ አካባቢ ያሉ ቤቶች መነሳት አለባቸው ተባለና we were shocked to be honest። በጣም ነበር የደነገጥነው። ይሄ መቼ ነው የሆነው መሰላችሁ? አንድ አመቱ ነውና በጣም ነበር የደነገጥነው እውነት ለመናገር because የምናውቀው እኛ ከፊት ያለችው ሱቅ እንደምትነሳ ነውና ቤታችሁ የሚፈርሳል ስንባል we were like what you know በጣም ነበር የሚያስደነግጠው። ምክንያቱም አንደኛ ሜንታሊ ፕሪፔር ማድረግ ነበረ ራሳችንን አላደረግነው ነበረ። ግን እግዚአብሔር ይመስገን ሁሉም ነገር የሚሆነው በምክንያት ነውና
ደንግጠን ነበር። አዎ በጣም ነበር የደነገጥነው እና ፈርተንም ነበር እውነት ለመናገር ቢካዝ እንዴት ነው ያ ቦታ ማለት እኛ አይደለንም አያቶቻችን ቅድመ አያቶቻችን ምናምን እንትን ያሉበት ቦታ ነው ያደጉበት ቦታ ነው እና ከዛ ቦታ ውጪ የምናውቀው ነገር የለም። ለተለው የቤት ኪራይ ምናምን ሳይሆን ጀስት ኢን ጀነራል ያደጋችሁበትን ቤት ማጣት ማለት በጣም ከባድ ነገር ነውና you know what things happen ምንም ማድረግ የምንችለው ነገር አይደለም። ምንም ልንገታው የምንችለው ነገር አይደለም እና so just accept it you know ያለን አማራጭ accept ማድረግ ብቻ ነውና እና እግዚአብሔርም ደግሞ ምክንያት አለው ሁሉም ነገር የሚያደርግበት ምክንያት አለውና so it's okay በእንትን በቃ በምክንያት ነው ነገር የሚሆነው አልን። honestly ከባድ ነበረ እውነት ለመናገር በጣም ከባድ ነበረ because የሚከራዩ ቤቶች ነበሩ። ቤቱ ግቢው ሙሉ ሰው ነው እና ያንን ማጣት ማለት በጣም ከባድ ነው። ግን እንዳልኳችሁ እግዚአብሔር ሁሉንም ነገር የሚያደርግበት ምክንያት አለውና so within I think 6 ወር ምናምን ቤቱ ፈረሰ። so ቤት ኪራይ ፍለጋ ወጣን ማለት ነው። ቤቱ አልፈረሰም just ቤት ኪራይ ፍለጋ ወጣን። ጊዜ ተሰጠን፣ ቀነ ገደብ ተሰጠንና ፍለጋ ወጣን። ምንድነው ችግሩ? ቤት የለም። ያለውን ቤት የሚፈርስ ነው። 2 ወር ነው ያለው 3 ወር ነው ያለው ተነግሮናል። ቤቱ ሊፈርስ ነው እንባላለን። እኛ ደግሞ አንደኛ ሰፊ ነው፣ ሁለተኛ ደግሞ የሚከራዩ ቤቶች ስለነበሩ የዛ ሁላ እቃ ማለት መስታወቱ፣ መስኮት፣ በሩ ምናምን ያስፈልጋል you know so ይዘነው ነው መሄድ ያለብን እና አጣን። በቃ ቤት የሚባል ነገር የለም። ቤት አለመኖር ብቻም ሳይሆን አንደኛ ግቢ ነው የሚያስፈልገው፣ ሙሉ ግቢ ቤት ነው የሚያስፈልገው because እቃውን የምናስቀምጥበት ቦታ ያስፈልጋል። ቤተሰብ ጋር እንዳናርፍ ደግሞ ሙሉ ቤተሰቡን ይፈረሰበት ማለት ሙሉ ቤተሰቡ የቀረው ቤተሰብ ደብረ ዘይት ነው ያለው። most of our family members ፈርሷል ቤቱ because አንድ ሰፈር ነበረን ጎን ለበቃ ሙሉ ድርድር ያለ የቤተሰብ ነበርና it was devastating እውነት ለመናገር። ከዛ ግን I think አንድ ሳምንት ምናምን ሲቀረን ከእናቴ ጋር ወጣንና ቤት ፍለጋ የሆነ 22 አካባቢ አገኘን። የሆነ ቤት ሙሉ ግቢ ነው እንትን ነው ቪላ ቤት ሆኖ ግቢ ያለው በጣም የሚያምር ግቢ ያለው አረንጓዴ ነው ግሪን ኤሪያ ያለው ምናምን ነገር። ከዛ ደነገጠን ሰዎቹ ቤቱ ሊፈርስ ስለሆነ 4 ወር 5 ወር ነው ያለው ቤቱ ሊፈርስ ነው ማለት በእንትን ሳይሆን በመንገድ ልማት ሳይሆን ፎቅ ሊሰራበት ነው ቤቱ ሬኖቬት ሊደረግ ስለሆነ ግን ዝም ብሎ ከሚቀመጥ እስከዛ ድረስ እና ከራዩ ተብሎ ነው ምናምን አሉ ሰዎችና like God thank you because አንድ ሳምንት ነበር የቀረን የተሰጠኝ ጊዜ ሊያልቅ ማለት ነው ቤቱ ሊፈርስና ቤቱን አገኘን ማለት ነው የሚከራይ ቤት ሶ ጠቅልለን ወጣን ማለት ነው። ቤቱ ፈረሰ የመጀመሪያ ቤታችን። ከዛ ከባድ ነበረ። አዎ ከባድ ነበረ ግን አሁንም በድጋሚ እግዚአብሔር ምክንያት አለው ሁሉንም ነገር የሚያደርግበትና አሁን አልፎ ስናስበው በቃ እንዴት ነው ይሄን ሁላ ነገር እንትን ያለው የቻልነው ምናምን ነገር ግን በጊዜው መጠንከር ነበረብን። እኛም ጠንክረን ቤተሰቦቻችንን ማጠንከር ነበረብንና እግዚአብሔር ይመስገን ለሁሉም ነገር ሶ ቤት አገኘን ማለት ነው። ሙሉ ግቢ እንደዚህ ዝም ብሎ ቤት አይደለም፣ ሙሉ ግቢ ቤት በስንት ብር? በ30,000 ብር አገኘን which is crazy 30,000 ብር የእንትን ነበረ የኮንዶሚኒየም ዋጋ ነበረ። ኮንዶሚኒየም ስንጠይቅ obviously በጣም ሰፊ ቤተሰብ ስለሆነ ያለን ሰፋ ያለ ቤት ነው የሚያስፈልገው 30,000 ብር 40,000 ብር 75,000 60,000 ነበር የምንባለው ኪራይ ማለት ነው በወር። ከዛ ይሄንን ቤት ስናገኘው እኔ እውነት ለመናገር ሜቢ እንጃ ሊሰርቁን ነው ለምንድን ነው ቤቱ 30,000 ይሄን የሚያክል ቤት እንደዚህ የሚያምር ቤት ለምን ነው 30,000 ብር የሚከራይ ቤት ተጠራጥሬ ነበር እውነት ለመናገርና ከዛ ግን ሲነግሩን እንትን ነው ቤቱ ሊፈርስ ነው በመንገድ ልማት ሳይሆን ሬኖቬት ሊደረግ ስለሆነ ዝም ብሎ ከሚቀመጥ ነው የተከራየው ምናምን ተባለን። like አየመድኃኒዓለም ስራ በእውነት ነው የምላችሁ እግዚአብሔር ሳይደግስ አይጣላምና
ያ ስለዚህ እቃችንን እንዳለ እዛ አስገባን፣ እኛም ጠቅልለን ገባን ማለት ነው። እና ከእግዚአብሔር ጋር ደግሞ መሬቱን ተሰጠን፣ ኮምፐንሴሽኑን ተሰጠ፣ ቤቱ መስሪያ ማለት ነው ተሰጠን። እና ፌር ነው ወይ? እግዚአብሔር ይመስገን። አሁንም እሱን አማገና ጌንትዊት ትንሽ ጊዜ የወሰደብን እንትኑ ነበረ፣ ካርታውና ቤት ፍቃድ ምናምን ነገር መስሪያ ፍቃድ ምናምን ማስተካከል ነበረብን። እና ያ ይሄን ይመስላል ባክግራውንድ ስቶሪ። ኦኬ on to the next one። እሺ ምን ያህል ጊዜ ይፈጃል እስኪያልቅ ድረስ? እሱ እንኳን አላውቅም፣ እግዚአብሔር ነው የሚያውቀው። እውነት ለመናገር ግን ከተጀመረ አይ ቲንክ ስንት ጊዜ ሆኖ ቁፋሮ መሬቱ መቆፈር የጀመረው የእንትን ጊዜ ነው። መቼ ነው የማረሳው ይሄንን ቀን? የቲክቶክ ክሬቲቭ አዋርድስ ቀን ነው። እና ይህ ገብርኤለት በ19 ነው አይደለም በ18 ነው ቁፋሮ የተጀመረው። ከዛ የገብርኤለት ቁፋሮ ተቆፈረ አይመስለኝም የዛ ጊዜ። እና እኔ ወደ አዋርዱ ሲሄድ ያ ኦልሬዲ ተቆፍሯል መሬቱ። እና ሶ አይ ገስ ስንት ጊዜ ሆነው 5 ወር ቁጥር ላይ ምናምን ጥሩ አይደለም ጊዜ ቆጠራ ላይ ምናምን ነገር አናገር ግን አይ ገስ ያን ያህል ጊዜ አልፈጀም። እና አገን የሱስ ስራ ነው ሁላ። እኔ እንደዚህ አስቤ አላውቅም ለመናገር። እስቲ ከእግዚአብሔር ጋር ይሄ ዓመት ሳያልቅ ብንጨርስ ደስ ይለኛል። እስኪ ያሳይ ፕሊዝ። ሰም ቢሮስ ምናምን አስገባላችኋለሁ። እሺ ቅድም እንዳልኳችሁ ግራውንዱ አልቋል፣ ሰከንዱ ላይ ነው ያለ ነው፣ ሰርዱም ያልቃል ማለት ነው። Another question. በጣም ብዙ ጥያቄ ነው ያለው ጋይስ። ይሄን ሁላ መመለስ የምችል አይመስለኝም፣ ግን በጣም ብዙ በተደጋጋሚ የተጠየቁት ነው ለመመለስ እየሞከርኩኝ ያለሁት። ኦኬ እሺ አራልቃ አስካያት ጓጉቻለሁ። ሚቱ አሁን ሚቱ አይ ስዌር አልቆ እግዚአብሔርን አመስግነን በቃ እሺ ቶሎ ትደግ ቱቱቱቱ አሜን አሜን አሜን። እሺ ኦኬ ዳጊ ደግሞ ምን አለ? አጥጥሽ ስታልጠርተሽኝ ምሳ ጋብዥኝ አይቀርም። የምርቃቷ ዕለት ሁልሽንም ነው መጣራሽ። በቃ ሁላችሁ እያንዳንዳችሁ በቃ በየቤታችሁ እየመጣኝ ማለት እስቲ እግዚአብሔር ለዛ ያውቃንና እናያለን። ዋው ፕሪቲ ሃውስ እንደሳተ ሊዳታስ ወይ ግን እንትን ሰራላችኋለሁ በእውነት ዲኮሬት ስናደርገው ምናምን ስፔሻሊ ክፍሌን ዲኮሬት ማድረግ በጣም እንፈልገው። አሁን በጣም ፕሌን ነው ማሳየት ራሱ አልፈልግም። that's how bad it is። እና ሳስተካክለው ምናምን አሳያችኋለሁ፣ ሌላ ቪዲዮ ሰራላችኋለሁ። እሺ አሌክስ ደግሞ ምን አለ? can you give me a house tour when attish is finished please? I will, trust me። አሁንም አንዳንድ ቢሮሎች ያስገባላችኋለሁ አትጥሽ ያለችበትን ቦታ ያለችበት የደረሰችበትን ቦታ ግን ሲያልቅ ሃውስ ቱር ይኖራችኋል for sure። ኦኬ እሺ do you have a boyfriend? Mahmoud, what are you doing? Anywho okay so የቀሩት ጥያቄዎች most of them መልሻችኋለሁ። ሜቢ የረሳሁት ካለ ወይ ደግሞ ሞር እንትን ኮንሰርን የሚያደርጋችሁ ጥያቄ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ኦኬ የረሳሁት ምናምን ካለ more than happy ለመመለስ እና ከሞላ ጎደል ለመመለስ ሞክሬያለሁኝ። ያ የዛሬው ቪዲዮ ይሄንን ይመስል ነበረ። I hope you guys enjoyed it። ከዚህ በኋላ በተቻለ መጠን በሳምንት 2 ለመምጣት ሞክራለሁኝ። Yeah, if there's any question የረሳሁት or ደግሞ እንዲመለስላችሁ የምትፈልጉት ምናምን ካለ
let me know in the comment section እና ያ what kind of content እንድሰራላችሁ እንደምትፈልጉ አሳውቁኝ comment section ላይ ያ በሌላ ቪዲዮ እስክንገናኝ ድረስ